ከዛ ቤቱን ሸጣ ወይዘሮ አልማዝም ጎዳና ላይ ወጥታለች። ሉሊትም እነ ዴቭ ጋ ነው ያለችው። አዲስ ቤት አነስ ያለ እስከምገዛ ከኔ ጋር ትኖሪያለሽ በማለት ልዕልቴንም ወደዛ ቤት ወስዳት ነበረ። ወይዘሮ አልማዝ ጎዳና ላይ ወጥታለች። ያም ድንቁ እተብየው በህግ ቁጥጥር ስር ውሏል። ምክንያቱም በሉሊት ላይ የግድያ ሙከራ ሊያደርግባት ሲል ያዳናት ዳዊት ነበረ። ወደ እነ ኤልሲ ቤት ሄዳለች እህቷን ስታያት ኤልሲ ልዕልትን ስታያት እዚህ ቤት መንጣትሽ መልካም ነው፣ ምክንያቱም የምትወጁንና የምታፈቅሪውን ልጅ ጧትና ማታ በአይን ፍቅር ልታዩ ነው ወይም ሊወጣልሽ ነው በማለት ነግራት ነበረ። ምግብ እየሰራች ድንገት ወደ ኪችን ኤልሲ ጦጧሌት ትገባና ይህንን ምግብ የሰራሽው ለዳዊት ነው በማለት ትነግራታለች። አቤት ወጥ፣ አቤት ምግብ እንዴት እንደሚጣፍጥ፣ አቤት ሙያ፣ ይህንንማ ዴቭ ሲያየው በማለት ስትል ሰምታታለችና ተሳስተሻል። እኔ የሰራሁት ለቤተሰቡ ነው፣ ለሱ የተለየ ምግብ ለምንድን ነው የምሰራው ብላት ነበር። አቷሺ፣ እኔ የሴት ልጅ ሳይኮሎጂ ጠንቅቄ እየማውቅ ነኝ፣ ሙያና ጠለዋ እያለ እንዳይመስልሽ እንደ ዘመኑ ሁኚ ብላ ነግራት ነበር። እንዲሁም ግሷን ገፍትራ ወጥታ እሱ ወደ ስራ ሊወጣ ሲል ስታየው የት ልትሄድ ነው በማለት ጠይቀው ነበረ። ምን አገባሽ ስወጣ ስገባ ተቆጣጣሪ አንቺ ነሽ ወይ በማለት ልዕልት ላይ ጮሆባት ነበረ። ይቅርታ ውስጥ ላይ ኤልሲ ስላበሳጨችኝ ነው ምግብ በልታ ነው የምትወጣው በማለት ትለዋለች። አልበላም በማለት ይላታል። እኔ እዚህ ቤት ምግብ የምበላው ሉሊት ስትሰራ ብቻ ነው ደስ ብሎኝ የምመገበው በማለት ይላታል። ኤልሲ ጨበጥ ታደርጋትና ወደ ሳሎን ትሄድና ነግሬሽ ነበረ አልሰማ ብለሽኝ ነው በማለት ትላታለች። እንዲሁም ደግሞ አጠገቧ ተኝታ ስታጣት ስትዳብስ ከጎን እህቷ አልነበረችም። እንቅልፍ አልወስድ ብሏት ውሃ ለመጠጣት ወደ ኪችን ስትገባ ዴቭ በዚህ በሌሊት ለምንድን ነው የተነሳሽው በማለት አስደንግጧት ነበረ። አንተስ እንዴት ነው ሳታንኳኳ የምታስደነግጠኝ? እንጃ እንቅልፍ አልወስዳለኝ፣ በጣም ተረብሻለሁ በማለት ተናግራ ነበረ። ምንድን ነው ያስጨነቀሽ? ስለ ቤቱ ነው ወይንስ ስለ አልማዝ ነው? ስለ እንጀራ እናትሽ ብሏት ነበረ። የእሷን ነገርማ ጨርሻለሁ፣ ቤቱን ሸጫለሁ፣ የሚያገናኘን ነገር የለም በማለት ተናግራ ነበረ። እህቷን ከጎን ስታጣት የደነገጠችው ልዕልቴ ሳሎን ተቀምጠው ፊልም እያዩ አይታቸው በጣም ደንግጣ ነበረ። በዛሬው ክፍል ላይ የወይዘሮ አልማዝ መጨረሻ ምን ሆነ፣ እንዲሁም ደግሞ ነገር የምታቀባብለው ኤልሲ ይህንን ነገር እንዲቀነባበር ያደረገችው እሷ ናት። ቁጭ ብለው ፊልም ሲመለከቱ ስታያቸው አይኗን እየዳጠች ነበርና ያየቻቸው ምን ተሰማት የሚለው በዛሬ ቪዲዮ የምናይ ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት ስል በአክብሮት እጠይቃለሁ። በዛሬው ክፍል ላይ በእንጀራ እናቷ የምትሰቃየው ልጅ ሳባ ከአስጠጋት ልጅ ጋር ፊልም እያዩ ነበርና እህቷ አይታቸው ነበረ። አይኗን እየዳጠች በጣም ደነገጠች። ኤልሲ ከኋላ ጨበጥ ታደርጋትና አላምን ብለሽ ነበረ አየሻቸው በአይንሽ ብላት ነገረቻት። ረፊ በማለት እሷን ገፍትራት ወደ ክላሷ ትገባና ተኝታ በጣም እየተብሰለሰለች ነበረ። የሉሊት እህት ልዕልቴ ማለት ነው። ልዕልቴም በጣም ተናዳለች። ምክንያቱም የኔ እህት እንዴት ይህንን ድርጊት የምወደው ልጅ ጋር ተቀምጣ ፊልም እታያለች፣ እንደምወደውና እንደማፈቅረው እያለች እየተብሰለሰለች ማለት ነው። ኤልሲ ቤቱን ለመሸጥ አስቤያለሁ በማለት ለወንድሟ ትነግረዋለች። የትኛውን ቤት በማለት ይነግራታል። ይህንን ቤት ለመሸጥ አስቤያለሁ። ሉሊትም ቤት ለመግዛት ታስባለች። ስለዚህ እሷ ለምን አታስቀረውም? ለምን አንነግራትም? በማለት ተነግረዋለች። እኔ ግን ብዙ ጊዜ የተቀመጥኩበት ቤት ስለሆነ ቅር ይለኛል በማለት ነግሯት ነበር። ምክንያቱም ደስተኛ ትሆናለህ ወይ በመሸጡ በማለት ተናግራ ነበርና በቤቱ ነው ከዛ ቤት በመልቀቁ ቅር ያለህ በማለት ነግራው ነበረ። እሷ ግን
ከሉሊት ሲለይ ነው ቅር የሚለው በማለት በዝህ ብለው ነበር። እና ምን ሊሆን ይችላል? ደስ ካለሽ ያመንሽና የወሰንሽበት ነገር ከሆነ መሸጥ ትችያለሽ በማለት ነግሯት ነበረ። አዎ ገንዘብ ያስፈልገኛል፣ በውሳኔ ላይ ጣልቃ እንድትገባ አልፈልግም፣ ግን ሀሳቤን ላጋራህ ብዬ ነው በማለት ነግራው ነበረ። ልዕልቴ ክላሷ ገብታ በሀሳብ እየተብሰለሰለች እያለ እህቷ ትገባና ምን ሆነሽብኝ ነው እህቴ በማለት ተነግራታለች። ልታወራት አልፈለገችም። እኔ ምልሽ አንድ ጥያቄ ልጠይቅሽ፣ ከኔ የደበቅሽውና የሸሸግሽው ነገር አለ ወይ በማለት ልዕልት ለሉሊት ትነግራታለች። ከመቼ ጀምሮ ነው ላንቺ ሸሽጌ የማውቀው? ምን ደብቄሽ አውቃለሁ? ንገሪኝ በማለት ትነግራታለች። በአይኔ በብረቱ ያየሁት ነገር እውነት ከሆነ ያን ጊዜ ነው የምጎዳው በማለት ጥላት ትሄዳለች። ይቺ ልጅ ምን ሆና ነው? ጸባዩ ሁሉ እኮ ተቀያየረብኝ በማለት ትጨነቃለች ማለት ነው። በሌላ በኩል ደግሞ ካሌብ ጋር ትሄድና ቤቱ እንደተሸጠና ከካሌብ ጋር በቅርቡ እንዲሞሸሩ በቅርብ ያለሁት እኔ ስለሆነ ከኔ ጋር ህይወት እንመስርት፣ ለምንድን ነው አይንህን የማትገልጠው በማለት ተናግራ ነበረ ኤልሲ ማለት ነው። እሱ ደግሞ የኔና ያንቺ በጭራሽ የማይታሰብ ነው፣ ምንም ብጠላትና ብጠረጥራት ከሉሊት ሌላ የማፈቅረው ሰው የለም በማለት አስጠንቅቆ ነግሯት ነበር። እንግዲያውስ እነሱ በቅርብ ሲሞሸሩ ያን ጊዜ እኔ ቆሜ እጠብቅሃለሁ በማለት ተነግረዋለች። ደግሞ እኮ ቤቱን እሸጥ የኛን ቤት እሷ ገዝተዋለች። አብሯት ያለው ዳዊት ነው። ስለምንድን ነው አንተ አይንህን የማትገልጠው በማለት ነግረው ነበር። እንዴት ምስጢር መደባበቅ ጀመርን ማለት ነው? ለምንድን ነው ያልነገረችኝ በማለት ተናግሮ ነበረ። ወደዛ ቤትን ለመሄድ ወስኖ ነበረ ዳዊትንና ሉሊትን ለማግኘት ማለት ነው። እንደገና ደግሞ ክላሷ ገብታ እየተብሰለሰለች የነበረችው የሉሊት እህት ልዕልቴ ትሄድና በጣም ነው የተበሳጨችው። ምክንያቱም እኔን ለምንድን ነው የማይወደኝ? ባለባበሴ ነው ምንድን ነው? ይህንን ነገር ግልጽ አድርጌ መናገር አለብኝ በማለት አጠገቡ ትሄድና ግልጽ አድርጋ ለመናገር ተወስንና ተነግሯል። እኔ የምልህ ለምንድን ነው ግን የማትወደኝ በማለት እተነግረዋል። ምንም ላወራሽ አልፈልግም፣ ሳይሽ ታስጠልኛለች፣ ሴት የሚባል ያስጠላኛል፣ ከአጠገቤ ተነስተሽ ጥፊ በማለት ያስጠነቅቃታል። እንደዚያ ነው ነገሩ ብላ ትለዋለች። አዎ እንግዲያውስ በጭራሽ አልተውህም በማለት ተነግረዋለች ማለት ነው። በጣም ድምፅ ሁለቱም ሲያወጡ እህቷ ሉሊት ትመጣና ምን ችግር ተፈጥሮ ነው? ምን ሆናችሁ ነው? በማለት ትላለች ማለት የዚህ ችግር መንስኤው አንቺ ነሽ በማለት ሉሊትን ትላታለች። ደግሞ እኔ ምን አጠፋሁ በማለት ተመልስላታለች። ዴቭ ምን ተፈጥሮ ነው በማለት ትነግረዋለች። ልጅቷ አትሰማም። በቃ አልፈልጋትም፣ እኔ እንዲህ አይነት ሲቃይ ውስጥ መግባት አልፈልጋትም በማለት ለሉሊት ይነግራታል ማለት ነው። እኔ ሳልረዳህ ቀርቼ አይደለም፣ ግን ብትረዳት ምን ችግር አለው በማለት ተነግረዋለች። በጭራሽ አልፈልግም ብሎ ይነግራታል ማለት ነው። ክላሷ ትገባና አሁንም እሷን ለማረጋጋት እየሞከረች ነበረ። እሷ ምንም ልትረዳት አልቻለችም። ወደ ኪችን ሄዳ ልክ ጣውላ እያጸዳች እያለ ኤልሲ አሁንም ድንገት ሳትቆረቁር ጦልጧሊት ትገባና ታስደነግጣታለች ማለት ነው። ምን ፈልገሽ ነው? እንደለመድሽ አሁንም በነገር ልታነቁርኝ አስበሻል። አንቺ እንደው ስራሽ እንደዚህ ነው በማለት ሉሊት ለኤልሲ ትነግራታለች። አረ እኔ ያንን አስቤ አይደለም፣ ይህንን ቤት ለመሸጥ አስቤያለሁ ብላ ትላታለች። እና ታዲያ ለምን ብላ ትላታለች። ልሸጠው አስቤያለሁ እና ሌላ ሰው ከሚገዛው ለምን አንቺ አትገዡም? አንቺ ቤት እየፈለግሽ ነው በማለት ትላታለች። እኔ እንዲህ አይነት ውሳኔ አላሰብኩም፣ ብቻዬን ወስነው ነገር አይደለም፣ ግን ልዕልትን ላማክራትና የእሷ ፍቃድ ካለበት እገዛዋለሁ በማለት ትነግራታለች። ወደ ልዕልቴ ቤት ክላስ ትገባና ይህንን ሀሳብ ለእሷ እየነገረቻት ነበር። ግን ትንሽ አቂማባታለች፣ ብዙም ደስ አላላትም ነበርና ማለት ችግሩ ምንድን ነው? እኔን እንደዚህ
በግልጽ ማታወሪኝ ብላት ነበር። እኔ አሁን ሀሳቤ እንድትሰሚኝ እፈልጋለሁ። ይህንን ቤት ሊሸጡት ነው በማለት ትነግራታለች። እና ልገዛው ነው በሁለት ቀን ውስጥ ያልቃል። ግን አንቺ ትፈቅጃለሽ ወይ? ደስ ልሻል ወይ እኔ ብገዛው? በማለት ለእህቷ ስታማክራት ይህንን ቤት ለምን መሸጥ አሰቡ? የሆነ ያሰበችው ሴራ አለ ማለት ነው በማለት ትብሰለሰላለች። ምን እያሰብሽ ነው በማለት ትላታለች። አይ አንቺ ደስ ካለሽ ግዢው በማለት ትላታለች። እሺ ቤቱን ወደሽዋል በማለት ታማክራታለች። እሺ ቤቱን ሸጠው እነ ዳዊት የት ሊኖሩ ነው በማለት ትነግራታለች። ሌላ ቤት እስከሚገዙ ድረስ እኛ ጋር ይቆያሉ በማለት ለእህቷ ለልዕልቴ ትነግራታለች። በቃ ግዢው በማለት ትነግራታለች። በሀሳብ ይስማሙና በሁለት ቀን ያልቃል በማለት ትነግራታለች። ኤልሲ ሳሎን ተቀምጣ እየተብሰለሰለች ነበረ። ካሌብ ወደዛ ቤት መጥቶ ይህንን ቤት የኔ ቤት ነው፣ ዳዊት ውጣ፣ ሉሊት እየታለች፣ ሉሊት ከኔና ከሱ ምረጭ በማለት አስጠንቅቋት ነበረ። እሷም በጣም ደንግጣ ነበረ። ይህንን ቤት ከኔና ከሉሊት ሌላ የሚኖርበት የለም፣ ምክንያቱም እሷ ገዝተዋለች በማለት ዴቭ ደግሞ ማነህ አንተ እኔ ቤት የመጣኸው አንተ ነህ እንጂ በማለት ይነግሯል። ቤቱ የሚቀረው ከኔ ነው፣ ግን ይሄ ውሻ አስረሽ ሊነክሰኝ ነው በማለት ይነግራታል ሉሊት ማለት ነው። እኔ እንዳልመታው አንቺን አክብሬሽ ነው በማለት ይላል ዳዊት ማለት ነው። ለምንድን ነው አንተ እኔን ከዳዊት ጋር የምትጠረጥረኝ በማለት ተከትለው መንገድ ላይ ሁሉ ወታ ለካሌብ ነግረው ነበረ። ካሌብ ግን ሁለቱ ግንኙነት እንዳላቸውና እንደጀመሩ ሊጋቡም ሊሞሸሩም እንደሆነ የዴቭ እህት ኤልሲ ለካሌብ ስለነገረችው፣ ምክንያቱም ስለምታፈቅረው በክፉ ቀን ያስጠጋኝን ሰው እንዴት ነው ያንን ቤት ስለገዛሁት ብቻ ከዛ ቤት ውጡ ብዬ የማባረራቸው በማለት ለካሌብ ትነግረዋለች። በስተመጨረሻ ኤልሲ ደግሞ ተቀምጣ ነበርና ሳሎን ላይ ልዕልቴ ወደዛ ትሄድና በአንድ ሀሳብ እንስማማ በማለት ትነግራታለች። በምን ትላታለች። ሉሊትና ካሌብ እንዲስማሙ እናድርግ፣ እኔና ዳዊት እንድንስማማ በማለት ትነግራታለች። ይህን ሀሳብማ በጭራሽ እንዳታስቢው፣ ካሌብ የኔ ብቻ ነው። ካሌብና ሉሊት በጭራሽ እንዲገናኙ አብረው እንዲኖሩም አልፈልግም። ይህንን ነገር ካደረግሽ እኔና አንቺ ከባድ አደጋ ውስጥ ነው የምንገባው በማለት ታስጠነቅቃታለች። ልፊ ብሎች ነው እንጂ ካሌብ የሉሊት ነው በማለት ለኤልሲ ታስጠነቅቃታለች ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮውን ላይክና ሼር እያደርጋችሁ እስከ ፍጻሜው እንድትከታተሉት እላለሁ። ቤተሰብ ያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ባይ ባይ።